ተመልሼ እስከምመጣ ድረስ የድርሻዬን ነገር በደንብ አስቢበት። መልካም ቀን። አይመልስሽ። የመኪና ጎማ ይብላሽ። የተረገመች ስታስጠላ። ወይኔ ኩኩሻ የተረገመች። አንቺ እጅሽ ውስጥ የወንድ ልጅ እጅ አለ እንዴ? ፍቅሬን ያጣሁት በአንቺ የተነሳ ነው። እሺ መቼም አለቀሽ። በዚህ ብቻ በቃ እንዳይመስልሽ። ተረጋጊ። አንቺ ውሻ ልጅ እገልሻለሁ። ተረጋጊ እባክሽ። በጣም ጠብቂ። በቅርቡ በሰፊው እንደምንገናኝ ተስፋ አለኝ። ሀብልም ለአባዬ ስነግረው ሰምታለች። ምን? ቆይ ምን አባሽ አስበሽ ነው ያደረግሽው? ንገሪኝ፣ ምን አስበሽ ነው? ንገሪኝ፣ ምን አስበሽ ነው ያደረግሽው? ቆይ ምን አባሽ አስበሽ ነው ይሄን ያደረግሽው? ንገሪኝ፣ ምን አስበሽ ነው? እመኝኛ አክስቴ፣ ምንም አስቤ አይደለም። የት አባሽ ድፍት በይ። እሺ እኔ ላንቺ ብዬ ታሽ ላይ እላለሁ። አንቺ ጉድጓዴን ትምሽልኛለሽ አይደል? እንጂ አክስቴ መተንፈስ ያቃተኝ ደግሞ አታፍሪ አክስቴ። ልክ እንደ ጥሩ ነገር ሀብልን ሰንታሌ ትይኛለሽ። አንቺማ መሞት ነው ያለብሽ። ሙጂ ቆይ ወንድሜ ምን አድርጊ ነው የምትለኝ? አድርጊ ብልሽ ምን ማድረግ ትችላለሽ? ይሄ ጭንቅላትሽ እኮ በተንኮል የተሞላ ነው። ቢሆንስ እኔ እኮ ትለኝ የእናትህ ልጅ አደራክ እንዴት ታደርገኛለህ? አንቺ ነሽ እንጂ ላደረህ ማትረቂው። እኔማ የእናቴና የአባቴን አደራ ለመውጣት እየጣርኩኝ። አረ በደንብ የተቻለንማ እያደረክ ነው። ደግሞ እርግጠኛ ነኝ አንድ ቀን በተኛውበት አንቀት ገላግለኛል። ዝም በይ። እኔም የሚስት አደራ ስላለብኝ የእናቱ አደራ ስላለብኝ ነው አንተና እዝራ ስደበድቡኝ ስታሰቃዩኝ ዝም ያልኩት። አፍሽን ዝግ ብዬሻለሁ። የልጄ ስም ባንቺ ይርኩስ የሚጠራ አይደል። ሰላም ወደ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ደህና ናችሁ ወይ? እንግዲህ በሀብል ድራማ በክፍል 19 ላይ በጣም አስገራሚ ነገሮችን እያየን እንገኛለን። እንደሚታወቀው እንግዲህ ቢኒ እስር ቤት በመገደሉ ምክንያት ኩኩሻ አሁን ላይ ወደ እነ እዝራ ቤት አምርታለች። ወደዛ የሄደችበት ዋናው ምክንያት ደግሞ የቢኒ እህት ማርዳ ትንሽዬዋ ህፃኗ ልጅ ማለት ነው እዝራ ወደ ቤት ወስዷት ነበረ ከነሱ ጋር እንድትኖር። ምክንያቱም ምንም አይነት ዘመድ የላትም። በዛ ላይ ሕክምና የሚያስፈልጋት በትልቅ ችግር ውስጥ ያለች ህፃን ልጅ ናትና ለዛም እንግዲህ እሷን ለመርዳት ወደ ቤቱ እንደወሰዳት እናውቃለን። በዛም የተነሳ እንግዲህ አባቱን አስፈቅዶ ሙሉ ሕክምናዋንም ሊሸፍን በዛውም ደግሞ ልጅቷን በጉድፈቻ መልክ ወስደው ሊያሳድጓት እንደሆነም ከአባቱ ጋር አውርቶ እነሱ ጋር ነው ያለችው። ለዛም እንግዲህ ወደ እነሱ ቤት ኩኩሻ ያመራችው። ኩኩሻ እነሱ ቤት በመሄዷ ምክንያት ብዙ ነገሮች እንግዲህ ግልብጥብጣቸው ወጥቷል፣ ወይም ደግሞ የማይታመን ነገር ተፈጥሯል። እሱም ደግሞ እንግዲህ የወይዘሮ መነን ነገር ነው ማለት ነው። ወይዘሮ መነን የደበቀችው ሚስጥር ቀስ በቀስ እየተጋለጠባት ነው። ይህ ሚስጥር እንግዲህ ምንድን ነው? የሀብል እናትን የእሷ ትክክለኛ ልጅ ያልሆነችውን ልጅሽ ናት በማለት በመስጠት ማለት ነው የሴትዋን ንብረት ለመዝረፍ ኩኩሻን ሀብል አድርጋ ሰጥታታለች። ኩኩሻና ሀብል ጓደኝነት ባይኖራቸውም ግን ያደጉት አንድ ሰፈር ነው፣ በደንብ ይተዋወቃሉ። ለዛም ነው እንግዲህ ኩኩሻና እዝራ ቤት በሄደች ሰዓት ሀብል ስታያት በጣም በፍቅር ነበር የተቃቀፉትና ነገሩ ለቤተሰቡ እንግዳ ነበረ። ትተዋወቃላችሁ እንዴ እያሏቸው ነበርና እንግዲህ እሷ እዛ ቤት በመሄዷ ምክንያት አጸደ ደግሞ የእዝራን እግር በእግር እያንዳንዱ እርምጃውን ስለምትከታተል ምክንያቱም አንደኛ የቢኒን ኬዝ ድጋሜ ካነሳው የእሷ ጉድ ነው የሚወጣው። የማህደር ሞት ላይ እጇ አለበት። የቢኒንም ቀጥታ ደግሞ ብቻዋን እሷ ናት ያስገደለችው። እነዚህ ነገሮች ሁሉ እንግዲህ እዝራ ምን እየጎረጎረ ነው፣ ምን እያሰበ ነው ብላ እግር በእግር ነው እየተከታተለችው ያለችው። ለዛ ነው እንግዲህ እዝራ ከቤት ሲወጣ ኩኩሻን ለማምጣት ነበረ ሄደው። ኩኩሻ ህፃኗ ልጅ ለማየት ቤት እመጣለሁ ስትለው እሷን ለማምጣት ከቤት ሲወጣ
አጸደ ተከትለው ትሄዳለች። ማንን ሊያገኝ ነው? ምን እየጎረጎረ ነው? ምን ለማግኘት እየሞከረ ነው ብላ እቅዱን ለማወቅ ስትከተለው ነበር ከኩኩሻ ጋር ተገናኝቶ አየቻቸውና እንግዲህ እዚህ ጋር ነው ትልቅ ችግር የተፈጠረው። አጸደ ከተደበቀችበት ተደብቃ ከምታይበት ቦታ ላይ ወይዘሮ መነን ኩኩሻን ፍለጋ ከቤት ወጥታ ነበረ። እናቷ የሀብል እናት ማለት ነው እንግዲህ ፀሐይ ማለት ነው ልጄ የት ሄዳ ነው ብላ ተጠይቃታለች። ኩኩሻን ለማምጣት ወደ ውጭ ስትወጣ አጸደ ታያታለች። እንግዲህ እዝራን ተደብቃ ለማየት ነበር የተከተለችው። ነገር ግን ያላሰበችውን ነገር ነው ያየችው። አጸደ ወይዘሮ መነንን ከኩኩሻ ጋር ስታያት ይቺ ሴት ምን አገናኛቸው? የት ነው የሚተዋወቁት? ደግሞ ምን እየሰራች ነው ብላ እንግዲህ ትከታተላታለች የምትሄድበት ድረስ። መጨረሻ ግን ያገኘቻት አንድ የሚያምር ቪላ ቤት ውስጥ ነበረ፣ ወይዘሮ መነንን ማለት ነው። የሚገርመው ነገር ግን እዝራ ከኩኩሻ ጋር አብሮ ነበር። ለሰከንድ ስልክ ለማውራት ዘወር ሲል ነው መነን መታ ከሱ ጋር ምን ትሰሪያለሽ? ምክንያቱም እዝራ ከእዝራ ጋር ተቀራረበች ማለት ይሄ ጉድ ይታወቃል። የሀብል ታሪክ ነው እሷ ወስዳ ኩኩሻ ማለት ነው የሀብልን ታሪክ ወስዳ ነው እንግዲህ እሷ የስሟንም እናቷንም እንግዲህ ወስዳለች። የእሷን ህይወት ቀምታለች። ስለዚህ ይሄ ነገር ታወቀ ማለት እዝራ ይሄን ነገር አወቀ ማለት እንግዲህ ነገሮች ይበላሻሉ። ኩኩሻ ከእዝራ ካራቀች ማለት ነው ነገሩ አይቆይም ይታወቃል። ነገር ግን ደግሞ ኩኩሻ በፍጹም ከእዝራ አትርቅም። የማትርቅበት ምክንያት ደግሞ በጣም የምትወዳት የምትሳሳላት ማርዳ የቢኒ እህት ማለት ነው የፍቅረኛዋ እህት እዛ ቤት ነው ያለችው። በጣም ነው የምትወዳት። ስለዚህ እሷን ለመጠየቅና እሷን ለማግኘት እዛ ቤት መመላለሷ የማይቀር ነው። ከእዝራ ጋር ደግሞ በጣም ተግባብተዋል። ታዲያ እንግዲህ በዚህ ነገር በዛ ሰዓት አጸደን ወይዘሮ መነንና ኩኩሻን ከምታያቸው ይልቅ እዝራ አይቷቸው ቢሆን አሪፍ ነበረ። ነገር ግን እዝራ አላያቸውም። አጸደ ናት ያየቻቸው። ለዛም እንግዲህ ተከትላት ሄዳ እያንዳንዱ ሚስጥሯን አውቃለች። እናም እንግዲህ አሁን ድርድር ላይ ገብተዋል። ይህን ስራ አብረን እንሰራለን፣ ከምታገኙ ላይ እኩል ለኔም ይገባኛል፣ ያለዛ ግን ሚስጥሩን ሁሉ እናገራለሁ እያለች እንግዲህ አጸደ ወይዘሮ መነንን ማስፈራራት ጀምራለች። አጸደ አንዱ በር ሲዘጋባት አንዱ በር ይከፈትላታል። ግን ሴትዋ ሲበዛ ክፉ ናትና እንግዲህ ወንድሟ ቤት ያልሰራችው ግፍና ተንኮል የለም። የቤቱን ሰው በሙሉ አበጣብጣለች። የሰው ነፍስ አስገደላለች። የቤቱ ብርቅዬ የሆነችውን አንዲት ሴት ልጅ እንግዲህ ሜርሲ ማለት ነው ለዛ ቤት ብቸኛ ልጅ ናት። በነገራችን ላይ እንግዲህ እንዳየነው ከሆነ እዝራ የቤቱ ልጅ አይደለም። ያው መወለድ ቋንቋ ነው፣ ግን እነሱ ግን የወለዱት አንዲት ልጅ ብቻ ነው። እሷም እንግዲህ ሜርሲ ናት። የቤቱ ብርቅዬና ውድ ልጅ ሜርሲ አሁን ላይ ከቤተሰቦቿ ራሷን አግላለች። በአጸደ ምክንያት ነው እንግዲህ አጸደ የተደበቀ ሚስጥርን በማውጣት እዝራ የዛ ቤት ልጅ እንዳልሆነ ለሜርሲ ሲቀደም ነግራት ነበር። ነገር ግን ይሄ ነገር ከታወቀ እና እኔ እንደነገርኩሽ ወንድሜ ካወቀ እዚህ ቤት እንዳይጥነው አስወጥቶ አንጠልጥሎ የሚያባረረኝ፣ ይህን ሚስጥር ለማንም እንዳትነግሪ ብላት ነበረ። ሜርሲ ነገሩን አላመነችም። በፍጹም እዝራ የኔ ወንድም ነው፣ ዋሽተሽኛል አክስቴ ስትላት አጸደ ዲኤንኤ ምርመራ አድርጋ ነበረ እና ይህን ነገር ሜርሲ እንግዲህ አውቃለች። ሙሉ ለሙሉ ወንድሟ እንዳልሆነ ወይም ደግሞ ከእሷ ቤተሰቦች ጋር እንዳልተወለደ አውቃለች። ለዛም እንግዲህ ይህን ሚስጥር ለማንም እንዳትነግሪ ብላት ነበረ። እና እንግዲህ ሜርሲ እንደምታውቁት በጣም የዋህ ልጅ ናት። በነገራችን ላይ አጸደ መርዟን እየተፋችባት ስለሆነ ነው እንጂ ሲበዛ የዋህና ቅን ልጅ ናት። እና እንግዲህ ምንድነው ያደረገችው? ይህን ነገር አጸደ እየተጠቀመችበት ነው። የኔ የዋህነቷን ተጠቅማ እኔ ብቻ ነኝ ላንቺ ማስበልሽ፣ እዚህ ቤት እዝራ በጣም መጥፎ ሰው ነው፣ የቤቱን ንብረት ሙሉ ለሙሉ ለራሱ ሊያደርግ ነው ከሀብል ጋር ሆኖ፣ ስለዚህ እኔና አንቺ እነሱን መታገል አለብን ብላ የውሸት ታሪክ በመፍጠር እንግዲህ ወንድሟ እንድትጠላውና ለቤተሰቦቿ ጥላቻ እንዲኖራት አድርጋታለች። ሙሉ ለሙሉ ስለተቆጣጠረቻት አሁን ላይ ሜርሲ አክስቶ ያለቻትን ሁሉ ነው የምታደርገው። ሌላው ቀርቶ የእናትሽን ድርሻ አክሲዮኑን በእኔ ስም ካላደረግሽው እዝራ ይወስድብሻል። ያቺ ሀብልና እዝራ የቤቱን ሀብት ለግላቸው ለማድረግ እየሞከሩ ነው። ስለዚህ ቢያንስ ያንቺን ድርሻ እንኳ አምጪው በእኔ ስም አድርግ እያለቻት ነው። አስባላት ፈልጋው ሳይሆን ሆን ብላ ለራሷ ልትወስደው ገንዘቧን ስለሆነ ነው። ልጅቷ እንዴት አእምሯ እንደተቆጣጠረቻት በጣም ነው የሚገርመው። በጣም ነው የምታምናትና እያየች እንግዲህ የአንዳንዱን ነገር ከሷ ምን እንደምትፈልግ እያሳየቻት
እሷ ግን አሁንም አጸደ ወጥመድ ውስጥ እንደወደቀች ናት። በእርግጥ አማራጭ የላትም። እንግዲህ ማህደርንም እንዳስገደለቻት ወይም ደግሞ የእሷ ግድያ ውስጥ እጇ እንዳለ ለአክስቷ ፊት ለፊት ተናግራለች። ስለዚህ አክስትየዋ ነገ አንጠልጥላ ፖሊስ ጣቢያ የመውሰድ መብት አላት። ለዛም እንግዲህ በአክስትየዋ ቁጥጥር ስር ሆናለች ማለት ነው። እና የሚያሳዝነው ነገር ግን አባትየው እዚህ ድርሻ ውስጥ ምንም አይነት ድርሻ የለሽም ብሏት ነበረ። ያን ያለበት ምክንያት ደግሞ ምንድን ነው? ድርሻዋን ወስዳ ለአክስትየዋ ልትሰጥ እንደሆነ ስላወቀ ነው። የእህቱን ተንኮልና ክፋት ደግሞ ያጸደን ማለት ነው አቶ እስክንድር ጠንቅቆ ነው የሚያውቀው። ስለዚህ እየተጫወተችባት እንደሆነ ስላወቀና ገንዘቧን ልተቀማት እንደሆነ ስላወቀ ምንም አይነት ድርሻ የለሽም የአክሲዮን እናትሽን ብትሆን ለኔ ነው ሳታሄድ የሞተችው እንጂ ምንም አይነት በስምሽ ያዞረችልሽ ነገር የለም ብሏት ነበረ። ለዛም እንግዲህ ተናዳ ያጸደ ሚስጥር አውጥታለች። የዲኤንኤን ውጤት ወስዳ እንግዲህ ለአባቷ በመስጠት እዝራ እኮ የዚህ ቤት ልጅ አይደለም ዲቃላ ነው፣ ወፍ ዘራሽ ነው። ስለዚህ እኔ የቤቱ ልጅ እያለው እሱ ማን ስለሆነ ነው በማለት እንግዲህ በንዴት አባቷን እመም ላይ ስትጥላቸው እያየን ነበር። አቶ እስክንድር ራሳቸውን ስተው እስከ መውደቅ እየደረሱ ነበረ። ሀብል ባትኖር በጣም ከባድ ነበር ለሳቸው። እንግዲህ ሜርሲ በዚህ መጠን ነው ለቤተሰቦቿ እንኳን ማሰብን ያቆመችውና ጥላቻ ያላትና እንግዲህ ይህን ሚስጥር እንግዲህ ደግሞ የጅልነቷ ጅልነት አጸደ እዚህ ነገር ውስጥ የለችበትም በራሴ ነው ያወቅኩት እያለች እንግዲህ አጸደ እጇ እንዳለበት በግልጽ እየተናገረች ነበረ። ታዲያ ይህን ነገር ግን የሚገርመው ነገር ሀብል እዚህ ቀደም ታቅ ነበረ እዝራ የዚህ ቤት ልጅ አለመሆኑን። ይሄ ዲኤንኤን ውጤት ከመምጣቱና ሜርሲ ከመናገሯ በፊትም ታውቅ ነበር። ያወቀችበት ዋና ምክንያት እንግዲህ እንደተለመደው አጸደ ልጅቷን አእምሯን ስትመርዝ ነበረ። ክላሷ ውስጥ ሆና እዝራ ወንድምሽ አይደለም ብላ ስትነግራት ሀብል ሰምታ ነበረ። ነገር ግን የሰማችውን ነገር እንዳልሰማችሁና ዝም ብላ ነበር የከረመችውና እንግዲህ አቶ እስክንድር የሰማችውን ነገር ባክሽ ላንቺ ማስደንጋጭ እንደሆነ አውቃለሁ፣ ግን እዝራ ማወቅ የለበትም ብለው ሲጠይቋት እሷ ግን አይ እኔ እኮ አውቃለሁ እዚህ ቀደም አጸደ ለሜርሲ ስትነግራት በክፍላቸው ሳልፍ ሰምቻለሁ ብላ እንግዲህ ነገር ግን ሚስጥሩን እንዳልሰማች ነበር የቀበረችውና ምን አይነት መልካም ሴት እንደሆነች ሀብል ማለት ነውና አቶ እስክንድር ትክክለኛ ምርጫ ነው የመረጡት ለልጃቸው፣ ወይም ደግሞ እሷን መውደዳቸው በጣም ትክክል ነው። ሲበዛ መልካም ናት። እና እንግዲህ ነገሮች ትንሽ የተቀየሩ ይመስላሉ። እንግዲህ አጸደ በተለይ ደግሞ የወይዘሮ መነነ ሚስጥር ካወቀች በኋላ የሀብልን ህይወት ቀምተው ለነሱ ለማድረግ ደፋ ቀና እያሉ እንደሆነ ስትደርስ እዛ ጨዋታ ውስጥ እሷም ገብታበታለች። ለዛም እንግዲህ አሁን ላይ እቃዋን ጠቅላም ወደዛ ቤት ሄዳለች። ከነመነን ጋር ለመኖር ይገባኛል፣ እዚህ ቤት በፈለኩ ሰዓት ወጥቼ በፈለኩ ሰዓት ገባለሁ እያለች ነው አጸደ። ምክንያቱም ሚስጥራችሁን አውቅ ያለው አንድ እኩል ነን ብላለች። ለዛም እንግዲህ ሌላ ሶስተኛ ሰው የሀብልን የወላጅ እናት ንብረት ለመውሰድ አጸደ መነንና ኮኩሻ አሰብስበዋል። በሌላ በኩል ደግሞ እዝራ የሀብልን ትክክለኛ አባት ዶክተር ዘካሪያስን ወደዚህ እንዲመጣ እያደረገ ነው። በሰሞኑን ሀገር ውስጥ ይገባን ብለዋል። ለዛም እንግዲህ የአባቱ ህመም ካንሰር ነው። እናም በዚህ በሽታ ላይ በጣም ታዋቂና ስፔሻል የሆነ ዶክተር ነው በማለት እንግዲህ እርግጠኛ ነኝ ትድናለህ፣ እድናለሁ የሚለውን ብቻ ቃል ንገረኝ አባቴ፣ ታያለህ፣ ለአንተ የሚሆን ዶክተር ይዤ እመጣለሁ ብሎ እንግዲህ ከአውስትራሊያ ሀገር ማለት ነው የሀብል እናት ቤታቸው ሰተት ብሎ ሊመጣ ነው። የሀብል አባት ማለት ነው፣ ይቅርታ። ያ ማለት እንግዲህ በየቀኑ አባትና ልጅ ይገናኛሉ። የእናቷን ህይወት ቢቀሟትም ማለት ነው እንግዲህ ወይዘሮ መነን የእናቷን ህይወት ቀምታ ወይም ደግሞ እናቷን ቀምታ ለሌላ ሰው ብታደርግባትም አባቷ ግን ቤቷ ድረስ ሊመጣላት ነው። በየቀኑ ታገኘዋለች። በእሷ እጅ የተሰራው ምግብ ይበላል እና ከልጁ ጋር እንግዲህ አንድ ቤት እየኖሩ የሆነ ጊዜ እውነቱ መታወቁ አይቀርም እና ደስ የሚለው ነገር እናቷን ቢቀሟትም አባቷ ግን ቤቷ ድረስ ሰተት ብሎ ሊመጣላት ነው የአቶ እስክንድር ዶክተር ሆኖ። ይሄ በጣም ደስ የሚል ዜና ነው። በዛ ላይ ደግሞ ኮኩሻ እዛ ቤት መመላለሷ የማይቀር ነው። የኮኩሻ መቀየር ምክንያቱም በድህነት በጎዳና የምትኖረው ኮኩሻ በአንድ ህይወቷ ሲቀየር ይህ ነገር ምንድን ነው የሚለው እዝራንም ሊያጠራጥረው ስለሚችል ይህ ሚስጥር መውጣቱ የማይቀር ነው፣ የጊዜ ጉዳይ ነው እንጂ። ነገር ግን አሁን ላይ እርስ በርሳቸው እየተጣሉ ነው። ሌባ እንግዲህ ምንድነው ሲሰርቅ ይስማማን ሲካፈል ይጣላን እንደሚባለው
መነን እና አጸደ አሁን ላይ ትልቅ ጦርነት ገብተዋል። አጸደ መነንን ያስፈራራቻት ትገኛለች። ሁሉም ነገር ልክ እንዳንቺ ለእኔ የሚገባኛል እያለቻት ነው። ሚስጥርሽን አውቃለሁ፣ አሁኑኑ እቅድሽን ማበላሸት እችላለሁ፣ አንቺም እኔም ገንዘብ ወዳጆች ነን እያለች ነው። መነን እምቢ ማለት አትችልም፣ ምክንያቱም ደግሞ ሚስጥሯ ታውቆባታል። ነገር ግን ምናልባት አጸደን ልታስገድላትም ትሞክር ይሆናል ለገንዘብ ብላ። እንግዲህ በጣም አጓጊና አስተማሪ የሆነው የሀብል ድራማ ክፍል 19 ትረካችን ይህን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬው ይህን ይመስላል። ባይ ባይ።